ብዙ ሰዎች የሚጠይቁኝ ጥያቄ ይሄ ነው። ሶሻል ሚዲያ ላይ ኮንተንት ክሬተሮቹ ሲዝናኑ፣ ሲበሉ፣ ትራቭል ሲያረጉ፣ ቭሎግ ሲያረጉ፣ በጣም የሚያምር ቤት ሲኖሩ፣ ጥሩ መኪና ሲኖሩ ከድህነት ተነስተው ማለት ነው ብዙ ሰዎች ይሄንን ነገር ያያሉ። ከዛ በኋላ አንተ የምታወራው ሶሻል ሚዲያ ግን ሀርሽ ነው፣ እንደዚህ አይደለም፣ እንደዚህ አይደለም ትሉኛላችሁ። አይም ቴሊንግ ዩ ዘ ፋክት እውነታውን ነው እየነገርኳችሁ ያለው። ሶሻል ሚዲያ እንደምታስቡት ቀላል አይደለም። ነገር ግን እውቀት ካላችሁ ከምታስቡት በላይ ቀላል ነው። ሰው ኢንፍሉዌንስ ማድረግ የምትችሉ ከሆነ ሰው የሚፈልገውን ነገር የምታውቁ ከሆነ ዩ ዶንት ኒድ ፕሮዳክሽን። ምንም አይነት የቪዲዮም ሆነ የኦዲዮ ፕሮዳክሽን አያስፈልጋችሁም። ስልካችሁ በቂ ነው። ላይቭ መግባት ትችላላችሁ። ሰዎችን ኢንፍሉዌንስ አድርጋችሁ ገንዘብ እየተቀበላችሁ ጥሩ ኑሮ መኖር ትችላላችሁ ማለት ነው። በዚህ መንገድ በቀላሉ ሀብታም መሆን ትችላላችሁ ማለት ነው ሶሻል ሚዲያ ላይ። ነገር ግን ኢንፍሉዌንስ ማድረግ የማትችሉ ከሆነ እንኳን ላይቭ ላይ ገብታችሁ 10 ዓመት ኮንተንት ሰርታችሁ እንኳን ሀብታም ላትሆኑ ትችላላችሁ። ሶሻል ሚዲያ ላይ አንድ ሰው ፌመስ ሲሆን ምንድን ነው የሚባለው? ኢንፍሉዌንሰር ማለት ነው። ስለዚህ ሶሻል ሚዲያ ኢንፍሉዌንሰሮችን ነው ፌቨር የሚያደርገው። ሰዎች ላይ ተጽዕኖ መፍጠር የሚችሉ የሰዎችን አስተሳሰብ ተረድተው ሰዎችን ላይ ኢምፓክት ፈጥረው የሆነ ነገር መቀየር የሚችሉ ሰዎችን ነው ሶሻል ሚዲያ የሚያበረታታው የሚደግፈው ማለት ነው። ስለዚህ መረዳት ያለባችሁ ነገር ሶሻል ሚዲያ ህይወት ይቀይራል ወይ? አዎ ይቀይራል። እንደዚህ አይነት ኑሮ ያስኖራል ወይ? አዎ ይኖራል። ነገር ግን እነዚህ አይነት ነገሮች ሁላ ኢንቨስትመንት ናቸው። አንድ ሰው ትራቭል እያረገ በሚቀርጸው ኮንተንት ብራንድ ገንብቼ ማስታወቂያ ሰራለሁ ወይ ብሎ አስቡ። ወይ ደግሞ ትራቭል ሲያረግ ስፖንሰሮች ያገኙኛል ወይ ደግሞ ትራቭል ሲያደርግ የምገነባው ብራንድ የኔን ሽያጭ ይጨምርልኛል ወይ ብሎ ነው ትራቭል የሚያደርገው እንጂ ዝም ብሎ ስለተመቸው ሶሻል ሚዲያ ላይ ፓሲቭ ኢንካም አግኝቶ ለማጥፋት አይደለም የሚዝናናው። መዝናናቱ ሁላ እንደ ኢንቨስትመንት ነው የሚቆጠረው። በተለይ ሴቶቹ ኢንስታግራም ላይ ምናምን የምትመለከቷቸው እንደ ኢንቨስትመንት ነው የሚቆጥሩት። በደንብ ፐርሰናል ብራንዳቸውን ይገነባሉ ትራቭል ሲያደርጉ፣ ሌክዠሪ ነገሮችን ኤክስፒሪየንስ ሲያደርጉ፣ ከዛ በኋላ ብራንድ አምባሳደር ይሆናሉ፣ ማስታወቂያዎችን ይሰራሉ፣ በጣም በከፍተኛ ደረጃ ተከፋይ ይሆናሉ ማለት ነው። ስለዚህ መረዳት ያለባችሁ ነገር ሶሻል ሚዲያ ላይ የሚታዩት ነገሮች እናንተ እንደምታስቧቸው ለመዝናናት ለቅንጦት ምናምን የሚደረጉ ነገሮች ሳይሆኑ አንዳንድ ጊዜ እንደ ኢንቨስትመንት ታስቡባቸው፣ ወደፊት የሚያመጣው ሪተርን ታስቡባቸው የሚደረጉ ናቸው። አንዳንድ ጊዜ ደግሞ መስሎ በመታየት እስከሚሆኑ ድረስ በጠበቀ የሚከተሉት ስትራቴጂ አለ። ማለትም አንዳንድ ኮንተንት ክሬተሮች የሌላቸውን መኪና ተከራይተው ምናምን ይነዳሉ። ከዛ በኋላ እንደ ሀብታም አስዩም ሲደረጉ ብዙ ደንበኛ ይኖራቸዋል። ብዙ ከነሱ ጋር የሚሰራ ሰው ምናምን ሲኖር ሀብታም ሲሆኑ ሪሊ አንድን መኪና ወይ አንድን ነገር ይገዙታል ማለት ነው። ስለዚህ ሁለት ስትራቴጂ አለ ሶሻል ሚዲያ ላይ ብዙ ሰዎች ሌክዠሪ ነገሮችን ለማሳየት የሚጠቀሙበት፣ መስሎ በመታየት ለመሆን መጣርና ከዛ በተጨማሪ ደግሞ እንደ ኢንቨስትመንት ተቆጥሮ ሂሳብ ተሰርቶ የሚሰሩ ነገሮች ማለት ነው። ሶሻል ሚዲያ ላይ ጊቫዌይ ሲደረግ በጣም በቃ ቸርነት ምናምን የሚመስላችሁ ሰዎች አላችሁ። ነገር ግን ይሄ በጣም የተሳሳተ ነው። ሶሻል ሚዲያ ላይ ማንም ቸር የሆነ ሰው የለም። ለእናንተ ረድቶ ከዛ በኋላ ለእሱ የሚገነባለት ስም ለሽያጩ ወይ ደግሞ ማስታወቂያ ለማግኘት የሚጠቅመው ከሆነ ነው ለእናንተ ጊቫዌይ የሚሰጣችሁ ማለት ነው። ስለዚህ ኢንፍሉዌንሰሮችን አሁን ተመልክታችኋል። የሆነ ነገር ካገኛችሁ 1000 ላይ ካገኛችሁ ይሄንን እገዛለሁ፣ 10000 ላይ ካገኛችሁ ይሄንን እገዛላችኋለሁ ምናምን እየተባለ መንገድ ላይ የተለመደ ትሬንድ አለ። ነገር ግን እሱ እንዴት ነው ቢያስቡት መሰላችሁ? ይሄንን ነገር ለዚህ ሰው ባረግለት ምን ያህል ሰው እኔ ላይ ትረስቱ ይጨምራል፣ ምን ያህል ሰው ኢንፍሉዌንስ ማድረግ እችላለሁ ነው። ከዛ በኋላ እሱ ሊያስቡትና እሱ ከሚሰጠኝ ኢንፍሉዌንስ አንጻር እኔ የምሰጠው እቃ ያንሳል ወይ? ምክንያቱም እሱ ቢሰጠው ኢንፍሉዌንስ መብለጥ አለበት። ይሄ ቲክቶከር ወይ ኢንፍሉዌንሰር ከሚሰጠው ፕሮዳክት ወይ እቃ ከሚሰጠው ሰርቪስ ማለት ነው። ስለዚህ ሁለቱን እንደ ቢዝነስ ነው የሚመለከተው። የሚቀበለው ብራንድ እዛ በሚሰጠው ስልክ እዛ በሚሰጠው 70 ፕሮ ማክስ አይፎን ይለካዋል ማለት ነው። ከሱ የሚቀበለው ኢንፍሉዌንስ 300,000 ብር ከሆነ የ250,000 ብር 70 ፕሮ ማክስ ገዝቶ ይሰጠዋል ማለት ነው። ከዛ ፌር ትሬድ ይሆናል። ይሄኛው ኢንፍሉዌንሱን በሰው በኩል ይሰጠዋል። ከዛ በኋላ እሱ ደግሞ ስልኩን ይሰጠዋል። 50,000 ብር ተጠቃሚ ሆነማ ኢንፍሉዌንሰሩ። ሶሻል ሚዲያ ላይ የሚደረጉ ነገሮች እንዳለ ኢን ሞኒታሪ ይመነዘራሉ። ኢትስ ኮምፕሊኬትድ ኢኮኖሚክስ። ኢኮኖሚስቶቹ ላይ ካልኩሌት ለማድረግ የሚያስቸግላቸው ነገር ነው። ምንድነው መሰላችሁ? አሁን በቁጥር የማይለኩ ነገሮች ለመመዘር አስቸጋሪ ናቸው። ማለትም በቁጥር የማይለካው ነገር ትረስታውን የሰውን እምነት እንዴት በቁጥር ተለኩታላችሁ? ሶሻል ሚዲያ ኢንፍሉዌንሰር ግን በቁጥር እየለካ ነው የሚኖረው። ይህንን ነገር ባረግ፣ ይህንን ያህል ጊቫዌይ ብሰጥ ምን ያህል ሰው እኔ ላይ እምነቱ ይጨምራል፣ ምን ያህል ሰው ያቀኛል፣ ምን ያህል መነጋገሪያ ሆናለሁ።
በቁጥር አይለካም። ነገር ግን በቃ ዝም ብሎ ላይኩን ምናምን ያስበውና ይሄን ያህል ሰው ምናምን እኔ መቸዋለሁ፣ ይሄን ያህል ነገር አገኛለሁ፣ ከዛ በኋላ እኔ ይሄን ያህል የሚያወጣ ጊቫዌይ ብሰጥ ይሄን ያህል ትርፍ ይኖረኛል በመሀል የሚለውን ነገር ሂሳብ እየሰራ ነው የሚኖሩት ኢንፍሉዌንሰሮቹ ማለት ነው። ሶ ጊቫዌይ እርዳታ ምናምን የሚባሉት ነገሮች ሶሻል ሚዲያ ላይ በእንደዚህ አይነት ሂሳብ የሚሰሩ ናቸው። ኢሌጋል ነው ወይ? አይደለም። በጣም ሌጋል ነው። በጣም ሰብአዊ የሆነ ነገር ነው። አንድ ሰው እኮ ሰጠ፣ ከዛ በኋላ ሞኒታሪ ባልሆነ መንገድ ከሰዎች ክብር ጥቅምን ምናምን ካገኘ በጣም ኢቲካል የሆነ ነገር ነው። ከሃይማኖት ጋር እንኳን የሚቃረን አይመስለኝም። ስለዚህ እንደዚህ እየተደረገ ነው ሶሻል ሚዲያ ላይ ሌክዠሪ ላይፍ የሚታየው። ከዛ በተጨማሪ ደግሞ በጣም ብዙ ጊቫዌዎች እርዳታዎች የሚደረጉት በዚህ ሂሳብ ነው ማለት ነው። አንድ ኢንፍሉዌንሰር በአንድ ስራ ላይሆን ይችላል ገቢውን የሚተምረው። አሁን ለምሳሌ ትላልቆቹ ኢንፍሉዌንሰሮች የሚያደርጉት ነገር ወይ በወር ወይ በሁለት ወር ወይ በሶስት ወር ገቢያቸውን ያስባሉ። ከዛ በኋላ ከዛ ገቢ ላይ ምን ያህሉን ለእርዳታ ለውጠው ምን ያህሉን በጊቫዌይ ልስጠው ብለው ያስባሉ። ከዛ በኋላ ያበጡና ገንዘቡን ይሰጡታል ማለት ነው። ከዛ ሲሰጡት በጣም ከፍተኛ ኢንፍሉዌንስ ወደዚህ ጋር ይመጣል። ለምሳሌ አሁን አንድ ኢንፍሉዌንሰር በሶስት ወር ውስጥ 2 ሚሊዮን ወይ 1 ሚሊዮን ሰራር በለው አንድ ኢንፍሉዌንሰር በሶስት ወር ውስጥ። ከዛ በኋላ 400 ሺህ ብር ወጣና ለአንድ ሰው 10 ሺህ ብር፣ ለአንድ ሰው 20 ሺህ ብር፣ ለአንድ ሰው 30 ሺህ ብር፣ ለአንድ ሰው አይፎን፣ ለአንድ ሰው ላፕቶፕ፣ ለአንድ ሰው የቤት ቀለም ቀብቶ፣ ለአንድ ሰው ቆርቆሮ ቀይሮ ምናምን 400 ሺህ ብሩ ጸጥ አረገው እንበል። ከዛ በኋላ ግን ከሰው የሚያገኘው ጥቅም፣ ከሰው የሚያገኘው ትረስት፣ ከሰው የሚያገኘው ስም ከ400 ሺህ ብር በላይ ወርዝ ያደርጋል። ስለዚህ በአንድ ቪዲዮ ሳይሆን የሚታሰበው አሁን በአንድ ቪዲዮ ይሄን ያህል በወጣ ይሄን ያህል እኮ የሚያዋጣ ነገር ይሆናል ሳይሆን ኮምፓውንድ ስታረጉት ግን በሶስት ወር ከሚያገኘው 1 ሚሊዮን 400 ሺህ ብሩ ቢወጣ ከዛ በኋላ ግን የሚያገኘው ትረስት፣ በዛ ትረስት ደግሞ የሚሰራው ማስታወቂያ 2 እና 3 ሚሊዮን ሊያወጣ ይችላል። ሶ ይሄ ሰው 400 ሺህ ብር አውጥቶ 2 እና 3 ሚሊዮን ብር የሚወጣ ማስታወቂያ አትራክት አድርጎ እነዛ ማስታወቂያዎች ደግሞ ኮንቨርዥን እንዲኖራቸው ቅድም የሰራው ኦዲየንስ ቅድም የገነባው ታማኝነት ለነዛ ማስታወቂያ ላሰሩት 2 እና 3 ሚሊዮን ማስታወቂያ ላሰሩት ይሸጥላቸዋል ማለት ነው ለነዚህ ለኦዲየንሶቹ። ሶ ሁለቱም ፓርቲ ተጠቃሚ ይሆናሉ። ተመልካቹ ትረስቱን ይሰጧል። ከዛ በኋላ ደግሞ ትረስት ካገኘ በኋላ ኢንፍሉዌንሰሩ ይሸጥለታል ማለት ነው። እዚህ ጋር ያለው ማስታወቂያ አሰሪ 2 እና 3 ሚሊዮን የሚከፍለው እዚህ ጋር እምነት የሚሰጠው ተመልካች ሁለቱም ተጠቃሚ ይሆናሉ። መሀል ላይ ሶሻል ሚዲያውና ኢንፍሉዌንሰሩ ደግሞ ሶሻል ሚዲያ ወይስ ታይሙን እያገኘ ኢንፍሉዌንሰሩ ደግሞ ገንዘቡን እያገኘ ይኖራል ማለት ነው። ስለዚህ መረዳት ያለባችሁ ነገር ሶሻል ሚዲያ እንደምታስቡት ሊኒየር አይደለም፣ የኢንፍሉዌንስ ሚዲያ ነው። ሰዎችን ኢንፍሉዌንስ ከምታደርጉበት መንገድ አንዱ በጣም ሀብታም መስሎ መታየት፣ ከዛ ውጭ በጣም ቸር መስሎ መታየት ነው። ስለዚህ ሁለቱንም መንገዶች ሀብታም ባትሆኑም ሀብታም መስላችሁ ታይታችሁ ሀብታም መሆንን፣ ከዛ ውጭ ደግሞ የምትረዱት ትክክለኛ ገንዘብ ጎሏችሁ ቢሆንም ከጎደላችሁ ላይ ቀንሳችሁ እየሰጣችሁ ከዛ በኋላ የበለጠ ማግኘትን የሚያበረታታ ነው ሶሻል ሚዲያ ማለት ነው። ለዚህ ሶሻል ሚዲያ ለጋስ ይመስላል፣ ነገር ግን በእርግጥም ለጋስ ነው፣ አንዳንድ ስህተቶች ቢኖሩም ማለት ነው። ስለዚህ ሶሻል ሚዲያ በዚህ ፎርሙላ ነው የሚመራው፣ በእንደዚህ አይነት ሲስተም ነው ሶሻል ሚዲያ የሚሰራው ማለት ነው። እስቲ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ሶሻል ሚዲያ በዚህ ህግ ነው የሚመራው ነው እምላችሁ ማለት ነው። እንደምታውቁት ደግሞ እነዚህ ቪዲዮዎች ስፖንሰር እየተደረጉ በየቀኑ የሚቀርቡላችሁ በሪልስ አካዳሚ ነው። ሪልስ አካዳሚ ደግሞ የኮንተንት ክሬሽን ኮርስ አዘጋጅቶላችኋል። ከዛም በተጨማሪም ደግሞ የኮንተንት ክሬሽን ላይቭ ወርክሾፕ አዘጋጅተን በደንብ አስተምሬያችኋለሁ። ከዛ ውጭ ደግሞ የኮንተንት ክሬሽን ወርክቡክ ቴሌግራም ቻናላችን ላይ አስቀምጬላችኋለሁ። እንደዚህ ሁሉ አፕዴቶች ለማግኘት ግን የሚጠበቅባችሁ ነገር ከታች የዲስክሪፕሽን ቦክስ ላይ ማስቀምጠውን የቴሌግራም ቻናል አለ። እሱ ቻናል ተቀላቀሉት። እሱ ቻናል ስትቀላቀሉት በትክክል ምርጥ ኮንተንት ክሬተር የሚያደርጓችሁ ስልጠናዎች፣ ላይቭ ኢቨንቶች፣ መጽሐፎች ከዛ ውጭ ደግሞ ፔድ ኮርሶችንም ጭምር ስለምታገኙ ተቀላቀሉት ማለት ነው። ይሄ የምትመለከቱት 8500 ኮንተንት ክሬተር ስለሆነ እንዳንተ ኮንተንት ክሬተር መሆን ከፈለጋችሁ ይሄ ቻናል ሰብስክራይብ አድርጎ ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ቪዲዮ ቀራጮች መልካም ጊዜ